ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ይዤላችሁት የመጣሁት ቪዲዮ ኤልሲ የጠፋሽ ሞንነሽ ነው አትታይም እያላችሁ እንግዲህ በውስጥ መስመር በውጭ መስመር እንግዲህ በውጭም በኮሜንትም በምንም የምትጽፉልኝ ውድና የተከበራችሁ የኤልሲ ቤተሰቦቼ ዛሬ ያለሁበትን ችግርና ያለሁበትን ነገር ላማክራችሁና ልነግራችሁ እወዳለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ምንድን ነው? እንደምታዩት እንግዲህ ያለሁበት ሁኔታ ይህን ይመስላል ማለት ነው። ምክንያቱም በረሃ ውስጥ ነኝ። በባለፈው እንግዲህ ቪዲዮን ኤዲት አድርጌ እለቅላችኋለሁ ባልኩት መሰረት እንግዲህ ይዤላችሁ መጥቻለሁ ማለት ነው። እሱም ደግሞ ምንድነው እንግዲህ እንደምታዩት በጣም የሚያስፈራና በጣም ልብን የሚነካ ጫካ ውስጥ ገብቻለሁ ማለት ነው። እሱም ደግሞ እንግዲህ በአንዳንድ መንፈሳዊ ጓደኞቼ በምላቸው የውሸት ወሬ ሰምቼ ስራለ ተብዬ ያልሆነ ችግር ውስጥ ገብቻለሁ ማለት ነው። እንግዲህ እኔን እዛ ውስጥ አጋፍጠው ራሳቸውን አውጥተዋል ማለት ነው። ለዛም ደግሞ እንግዲህ እግዚአብሔር መልስ አለው ብዬ እንግዲህ የልጄ አምላክ እርዳኝ፣ እኔ ኃጢአቴ ብዙ ነው ብዬ እንግዲህ እያለቀስኩ እገኛለሁ ማለት ነው። ውድና የተከበራችሁ ቤተሰቦቼ እኔ እርዳታችሁን እፈልጋለሁ ማለት ነው። የሆነ ነገር ከሆነ ከተፈጠረ በኋላ እንግዲህ እናንተ ወይ እንዲያርገንላት በሆነ እንደዚህ ባደረግንላት እንዲህ ብንረግላት ኑሮ እንደዚህ ብላ ነበር እኮ ከምትሉ እባካችሁ አሁን ልንገራችሁ ማለት ነው። ያለሁበት በጣም በሚያስፈራና በሚያስደነግጥ ሁኔታ በጣም ከባድ ችግር ውስጥ ነው ያለሁት። ለዛም ደግሞ እንግዲህ እርዳታችሁን እፈልጋለሁ ማለት ነው። እናንተም ደግሞ የምትረዱኝ እንግዲህ በገንዘብ አይደለም። በገንዘብ እንኳን እንርዳሽ ብላችሁ ብትሉኝ ምንም አይነት ገንዘብ መቀበልም ሆነ ማስላክ አልችልም ማለት ነው። ለዛም ደግሞ ሰው ስለሌለኝ ማለት ነው። እኔም ደግሞ ምንም አይነት ነገር እጄ ላይ ሰው ብር ሲልክልኝ መቀበል ስለማልችል ማለት ነው። እና ቤተሰቦቼ እናንተ ግን ለምን አልነገርሽንም፣ ለምን እንደዚህ ያላልሽንም ከምትሉኝ ይልቅ ባካችሁ እናንተ በተቻላችሁ መጠን ይህን ቪዲዮ ላይክ እና ሼር ሰብስክራይብ አድርጉልኝ። ችግሬ ይሄ ነው። እናንተም ችግሬን አይታችሁ እንግዲህ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንደምትሆኑኝ እንግዲህ አልጠራጠርም። በዚህ ዩቲዩብ ቻናል እንግዲህ ምን ልታደርጉልኝ እንደምትችሉ እኔ አላቅም። እናንተ ታሳልፉልኛላችሁ ወይም ደግሞ ዩቲዩቤን እንኳን ሰፖርት ታደርጉኛላችሁ ብዬ አስባለሁ። ምክንያቱም የዩቲዩብ ቻናል በደንብ ሼር ከተደረገልኝና ትላልቅ ዩቲዩበሮች አይተውት እነዛ ዩቲዩበሮችም እንግዲህ ሼር አድርገውልኝ በደንብ መታየት ከጀመረ እኔ ወደ ሀገሬ እገባለሁ። ከሀገሬ የምገባበትም ብር ደግሞ ከኢትዮጵያም ቢሆን አስልኬ ወደ ሀገሬ እገባለሁኝ ማለት ነው። እና እባካችሁ ቤተሰቦችዬ ዛሬ ላይ ትኬት ለመቁረጥ እንኳን ምን ያህል እንደሆነ የምታውቁ ሰዎች ታውቁታላችሁ። እኔ በጣም ብዙ ፕሮሰስ አለብኝ። ኤምባሲ ላይ ማስጨርሰው ልሄድ እንኳን ብልና ያንን ነገር ማድረግ ስለማልችል አሁን ደግሞ ስራ አገኛለሁ ለእጄ ቢያንስ ትራንስፖርት እንዲሁም ደግሞ ዲሲፓሲ የማስጨርስበት ብዬ ያሰብኩበት ብር አገኛለሁ ብዬ እንግዲህ እሰራለሁ ብዬ መጥቼ እንደዚህ አይነት ልማለ ጫካ በረሃ ውስጥ ገብቻለሁ ማለት ነው። ከዛ መጥቼ እንግዲህ ስራ አላገኘውም። እዚህ ላይ በጣም ከፍቶኝ እያለቀስኩኝ ነበረ በጣም ማለት ነው። ሳላስበው ነው እንባዬ የፈሰሰው ማለት ነው። ይሄንን ቪዲዮ እንደማስረጃ ይቀመጥልኝ ብዬ አጋጣሚ ነው የቀረስኩት። ከዛም ግን መጥቼ እንደጠበኩት ስራውን አላገኘሁትም። ከዛ መጨረሻ ላይ እንግዲህ መጥቼ ምንም የሚበላም የሚጠጣም ገንዘብ እጄ ላይ ስላልነበረ ማለት ነው እንደነገርኳችሁ ጃዛ ቤት 2 ወር 3ኛ ወሬን ሲይዝ ነው የመጣሁት። እዛ ቁጭ ብዬ እንግዲህ ስራ ይመጣል በማለት ቁጭ ብዬ የነበረኝን ሁሉ ጨርሻለሁ። አሁን ግን እናንተ እንድታደርጉልኝ የምፈልገው ምንድነው ገንዘብ ልትረዱኝ አትችሉም። ምክንያቱም መቀበልም ስለማልችል እፈልገዋለሁ ገንዘቡን አልዋሻችሁም። ብትሰጡኝ ብትረዱኝ እፈልገዋለሁ አልዋሻችሁም። ግን አሁን ላይ ያለሁበት ነገር ገንዘብ ሳይሆን ማለት እንላክልሽ ብትሉም መላኪያ የለኝም። እኔ ማውቀው ሰው ምናምንም የለኝም። እና እናንተ ግን በቃ ይህን ዩቲዩብ ቻናል ቢያንስ ባናር አውጡልኝ። ይህን ቪዲዮ ኤዲት ያደረኩት የቀን ስራ ሂጄ እዛች ሴትዮዋ ከስልኳ ላይ ሸብካልኝ ነው ማለት ነው ሸበካና
አይዞሽ ምናምን ብላኝ ሴትዮዋ አጽናንተኛለች ማለት ነው። እንግዲህ መኝታ ከሌለሽ ለ2 ቀን ቢሆን ለ3 ቀን እኛ እስከምንሄድ ድረስ እዚህ ተኝ ልጆቹ ጋራ ምግብም እኛ የምንበላውን ምናምን ብላ እንግዲህ ከእሷ ጋር አስቀምጠኛለች። ነገ ወይ ነገ ወዲያ ይሳፈራሉ። ወደ መጣሁበት የተመልሼ ሄጄ እዛ ቤት እቀመጣለሁ ማለት ነው። እዛ ጋር ደግሞ ሙኮየፍ የለውም ምንም ነገር የለውም። በጣም ሙቀት ነው። በጣም በጣም ከባድ ነገር ውስጥ ነው ያለ ነው እና አብረውኝ የመጡም ልጆች እዚህ ጋር ሰው ስለነበራቸው ስራ አፈላልገው ነው የጠበቋቸው። ቀጥታ ወደ ስራው ነው የገቡት ማለት ነው። እኔ ነኝ መጥቼ ስራ ያልገባሁት። እንግዲህ እኔ ደግሞ ስራ ይገኛል ብዬ አላስብም። ምክንያቱም እዚህ ጋር ስራ ፈልጎ የሚያስገባኝ ምናምን ሰው የግድ ያስፈልጋል ማለት ነው። ስለዚህ ወገኖቼ ይህንም ቀን አልፌው በደስታ ከእናንተ እንድመለስ ዘንድ እናንተም ደግሞ እኔን አይምሮዬ እንዲመለስና አይምሮዬ እንዲስተካከልልኝ ከፈለጋችሁ ቢያንስ ዩቱብ ቻናሌን ለትላልቅ ዩቱበሮች አድርሱልኝና ሼር እና ሰብስክራይብ አስደርጉልኝ፣ ባነር እንዲወጣ አድርጉልኝ ማለት ነው ወገኖች። አሁን እኔ በጣም በጣም የሚያስጠላ ሙድ ውስጥ ነው ያለሁት። ማልቀስም አልቻልኩም፣ መሳቅም አልቻልኩም፣ ምንም ማለት አልቻልኩኝም እና እኔ ለእናንተ የምነግራችሁ ነገር ቢኖር እባካችሁን እርዱኝ ለማለት እሞክራለሁ። ቤተሰቦቼ የቤተ ክርስቲያን ጓደኞቼ ናቸው። በቤተ ክርስቲያን ያግዙኛል። ቤተ ክርስቲያን ላይ የቤተ ክርስቲያንን ቃል ይፈራሉ ብላችሁ ከሰዎች ጋራ የቤተ ክርስቲያንን ቃል ስለሚያውቁ ብቻ አትከተሉ። እንደዚህም አምጥተው ምድረ በዳ ላይ ይጥሏቸዋል፣ በአሕዛብ ሀገር ማለት ነው። ማለትም ያኔ በቃ እዚህ ጋር ምንም ነገር የለም። ቢከፋችሁ እንኳን ጸጥ ያለ ቦታ ነው። ውይ ብትሉ እንኳን የሚያዳምጣችሁ ነገር የለም። እና እዚህ ጋር እንግዲህ መጥቼ ወድቅ ያለው ሰው አመኘ ማለት ነው። እዛው ጀዘ ቤት እየተበደልኩ ብበላ ይሻለኝ ነበረ ለመናገር። እዚህ ጋር ስራ ከማጣት ይልቅ እጄ ላይ ገንዘብ ስለሌለ ራቡ ጭምርት ነው። በቃ በጣም ወደን እየባሰው ያለሁትና እባካችሁን እርዱኝ ለማለት እሞክራለሁ። በቃ እርዱኝ። ታውቃላችሁ እኔ ምንም አይነት ነገር የለኝም በቃ እና እባካችሁን እርዱኝ። በቃ እንደኔ የሆናችሁ ሰዎች ታውቁታላችሁ፣ ምንም ነገር ማድረግ አንችልም እና በተቻላችሁ መጠን በቃ እርዱኝ። እኔ ሌላ ምንም ነገር አላችሁ አሉን። በቃ እርዳታችሁ ያስፈልገኛል። እኔ ደክሞኛል። በቃ እኔ ልበቀና ታች እህት ወንድሞቼ ካላችሁ በጸሎታችሁ አስቡኝ። እኔ ማልቀስም አልፈልግም፣ ግን በቃ እምባዬንም አልወጣም አለኝ። እምባዬ ራሱ ደርቋል። አልዋሻችሁም፣ እምባዬ ራሱ ደርቋል። እና ባካችሁ ዩቱብ ቻናል ባካችሁን አሳድጉልኝ። በቃ አሳድጉልኝ ዩቱብ ቻናል። እኔ ከልጄ ጋር መገናኘት እፈልጋለሁ። እኔ በባዕድ ሀገር መቅረት አልፈልግም። እኔ ልጄን ያላባት ነው ማሳድጋት እና በቃ እርዱኝ፣ በቃ እርዳታችሁን እፈልጋለሁ። ማርያምን እኔ እርዳታችሁን እፈልጋለሁ። በቃ ሸር እያደረጋችሁም ቢሆን እኔ እንደናንተ ምስቅ መጫወት ሴት ነበርኩ ታውቃላችሁ። አሁን ግን ቀዘን ብሎብኛል፣ ፈተናው በዝቶብኛል። በዛ ላይ ደግሞ እረፍት ቤት እያለሁ ቤት ሳጸዳ ወድቄ ወገቤንም አሞኛል እና በቃ እርዱኝ፣ እርዳታችሁን እፈልጋለሁ። ቢያንስ ይህን ዩቱብ ቻናሌን በቃ ላይክ እንዲያደርጉልኝ ቢያንስ እንኳን በቃ ባነር እንዲወጣልኝ አድርጉ። የምር አድርጉ። በቃ እርዱኝ፣ እርዳታችሁን እፈልጋለሁ። እኔ በቃ አላለቅስም እላለሁ፣ ግን በቃ ከአቅሜ በላይ ይሆንብኛል እና እባካችሁ ተለመኑኝ። ግዴታ እንደ ሰው ተንከርፍፌ መምጣት የለብኝም። ምናልባት ከሌላው ያነሰ ከሌላው ከኔ የባሰ ሊኖር ይችላል አውቃለሁ፣ ግን ደግሞ እራብ ደግሞ የበታቻችሁን እንድታዩ አያደርጋችሁም። ሲርባችሁ ምናምን የበታቻችሁን እንድታዩ አያደርጋችሁም። እና ባካችሁን ይሄን ዩቱብ ቻናሌን አሳድጉልኝ። በቃ ይሄ ቻናሌ ካደገልኝ እንደምንም ብዬ ሀገር ይገባለሁ።
በእውነት እንደምንም ብዬ በቃ ብርም ቢሆን አስልካለሁ እና እባካችሁ ወገን እባካችሁ አበረታቱኝ። ላይክ አድርጉልኝ፣ ለምታውቁት ሰው ሁሉ ሸር አድርጉልኝ። ጓደኛን አትመኑ፣ በቃ ሰው አትመኑ፣ ብቻችሁን ሁኑ። በቃ እኔ እኮ ብቻዬን ነበርኩ። እኔ እኮ ብቻዬን መንቀሳቀስ ልጅ ነበርኩ። አሁን እንዴት ሰው እንዳመንኩ ራሱ አላውቅም። ለምንድን ነው ግን ሰው ያመንኩት ብዬ ራሴን እየተጸጸትኩ ነው። እስከ ዛሬ እኮ እኔን ያክል ዓመት እኮ እኔ እዚህ ሀገር ስኖር እኮ ካጠገቤ እኮ ጓደኛ ኑሮኝ አያውቅም። በራሴ መንቀሳቀስ በራሴ የምመራ ልጅ ነበርኩኝ። አሁን ግን የምር በጣም ከፍቶኛል በጣም እና በቃ እርዱኝ። እኔ የቱ ተመልካቾች እርዱኝ። በቃ ዝም አትበሉኝ። እኔ ከፍቶኛል፣ ዝም አትበሉኝ። በቃ ዩቲዩብም እየታየልኝ አይደለም፣ እኔም እየተሰቃየሁ ነው። እርዱኝ በቃ የምር እርዱኝ። እኔ እንዲህ አይነት ቪዲዮ ሰርቼ አላውቅም፣ እንዲሁኝ አላውቅም፣ እንዲህ ተናግሬ አላውቅም። ይቅርታ ስለማለቅስባችሁ ስለምነፋረቅባችሁ ይቅርታ። ግን ስለከፋኝ እንደምታዩት ነው፣ ቪዲዮ ሁሉ ተቀያይሯል። እና ቤተሰቦች የምልላችሁ ፈልጌ ነው፣ እባካችሁን በቃ ይህ ሰው ጥሩ ነው፣ ይህ ሰው ይረዳታል ለምትሉት ሰው ሸር አድርጉልኝ። ይህ ሰው ይተባበራታል፣ ይህ ሰው ያግዛታል፣ ይህ ሰው ቢያንስ የሆነ ነገር ያደርግላታል ብላችሁ የምታስቡት ሰው ካለ ሸር አድርጉና አሳዩልኝ። ስለ እህትነት ብላችሁ፣ ስለ ወላድ ብላችሁ፣ ስለ ስደተኛ ስትሉ አንዴ አብርሽ አንዴ ሩታ እያላችሁ ያለውን ሰው ከምታበረታቱ እባካችሁ ነው የመዳም ቅመም እህታችሁን አበረታቱኝ። ሁሉም የመዳም ቅመም ሊበረታታ ይገባል። የእውነት ልንተዛዘን ይገባል። የኔው ግን ከአቅም በላይ ስለሆነብኝ ነው። በእርግጥ ከኔ ባሱ ሊኖሩ ይችላሉ እና እንደዛ ለማለት ፈልጌ ነው። ይቅርታ አድርጉልኝ ስላለቀስኩባችሁ፣ ይቅርታ ብሶቴ ስላወራችሁ ይቅርታ። ግን የሆነ ነገር ብላን ነበር ከማለት አሁን የነገርኳችሁን ተግባር ላይ አወሩልኝ ለማለት እወዳለሁ። እንደምታዩት ነው እንግዲህ በዳውን ጫካውን አያችሁት አይደል? በረሃውን እያያችሁት ነው አይደል? ምን ያህል እንደሚያስፈራ በቃ ይሄ ነው እንግዲህ የሄድኩበት ያለው ሀገር ይሄ ነው። በጣም ጫካ ነው። እንደዚህ አልፎ አልፎ ነው በቃ ቤት የምታዩት እንጂ ሁሉም ጫካ ነው። ሁሉም ምድረ በዳ ነው። ምንም አይነት ነገር የለም። ምንም አይነት ነገር ማለት ነው። እሺ በቃ ላይክ አድርጉልኝ። አመሰግናለሁ።